ዲያቆን ሄኖክ ኃይሌም ይህ እንደሚመጣ ታይቶት ታውቆት መሰለኝ በእውነት ሚሊኒየም አዳራሽ ላይ ባለፈው በማይዶት ለኢትዮጵያ ላይ የብዙዎችን ልብ ሰርስሮ የገባ ንግግር እዚህ አዳራሽ ዛሬ ነጠላ ለብሳችሁ የመጣችሁ ሰዎች ሌላ ቀን ነጠላ ቀይራችሁ እንዳትመጡ። በእውነት ሚሊኒየም አዳራሽ ላይ ውድ ቤተሰቦቼ የተደረገው ነገር በጣም አሳፋሪ። ትላንትና ከጥቂት ሳምንታት በፊት እንደዛ ማህሌት ላይ ከበሮ ይዘ እየዘመርክ እያመሰገንክ የነበርከው አርቲስት ኢዮብ ዳዊት ሆይ ምን ነክቶ ምን ሆነ ነው በዚሁ ቅጽበት በጣም የወረደ ካንተ የማይጠበቅ ቦታ የተገኘው? ትላንት በፊልም ኢንዱስትሪ ላይ ሁላችንም እችን ሲያክል የምናውቀው ይህ አርቲስት ወንድማችን በእውነት በጣም ያልተገባ ቦታ አሳፋሪ አስነዋሪ ቦታ ተገኝቶ በጣም መነጋገሪያ ሆኗል። ከሰሞኑ ውድ ቤተሰቦቼ ቅዱስ ጴጥሮስን ወደ ንስሐ የመለሰው ዶሮ የጮኸው 3 ጊዜ ብቻ ነው። በዚህ ዘመን 300,000 ጊዜ ምትጮሁ ምታስተምሩ የቤተ ክርስቲያን ሊቃውንት አባቶች መምህራን ሆይ እናንተ ያፈራችሁት ፍሬ ይህ ነው? እዚህ ቪዲዮ ውስጥ ብቻ 4 ማህተብ ያሰረ ሰው አይቻለሁ። 4 ማህተብ ያሰረ ሰው እና ከ80% በላይ በእርግጠኝነት ኦርቶዶክስ ነው እዚህ ኮንሰርት ላይ የተገኘው። እና እኔ ለመሩ ላይ ከመጠቆም ይልቅ መምህራን ላይ ጥያቄ ማንሳት ፈልጊያለሁ። ዛሬ በጣም ማንሳት እንፈልገው እሱ ነው። ስለሱ ነው ዛሬ አጠር ያለ ሐሳብ የምናነሳው። የዛሬ ቪዲዮ አጭር ቪዲዮ ነው። እስከ ፍጻሜ ተከታተሉ። የዲያቆን ሄኖክ ኃይሌ እጅግ በጣም ድንቅ የሆነ ንግግርም አለ። ሌሎችም አጠር ያሉ ወቅታዊ ቪዲዮዎች አሉ። ቪዲዮ ላይክ አድርጉ ብዙዎች ጋር እንዲደርስ። አጠር ካለ ማስታወቂያ በኋላ እንመለሳለን። ከትውልድ ወደ ትውልድ የሚተላለፍ ቅርስ። እዚህ ያለው ኑሮ ፍጹም የተለየ ነው። እርሶንና ቤተሰቦን ፈገግ የሚያደርግ አዲስ ማህበረሰብ። ልጆቹ በበቂ መጫወቻ ስፍራ ደስታቸውን ሲያገኙ እርሶን በመዋኛ ቦታ ዘና ይበሉ። ለየት ላሉ ዝግጅቶች ሰፊ የጋራ መገልገያዎች አሉን። ከባለ 2 መኝታ ጀምሮ ተጨማሪ የሰራተኛ ክፍልን ያካተቱ ከሰው መጨናነቅ ነፃ የሆኑ እያንዳንዱ ህንፃዎች 5 ሊፍቶች የተገጠሙላቸው የውሃና የኤሌክትሪክ መቆራረጥን ዛሬውን ይርሱት። ከርሰ ምድር ውሃና ጄኔሬተር የተካተተላቸው። ሌላው አስደሳች ነገር የመኪና ማቆሚያ በነፃ ነው። የቤት ባለቤት መሆን ቀላል ሆነ። ከ10% ቅድመ ክፍያ ጀምሮ 40% እስኪረከቡ ድረስ በ3 ዓመት የሚከፍሉበት፣ ቀሪውን 60% የባንክ ብድር አመቻችተን እስከ 25 ዓመት ቀስ ብለው የሚከፍሉት፣ ከ59 ካሬ እስከ 295 ካሬ ድረስ እንዲሁም ባወጣናቸው ውስን የንግድ ቦታዎች ላይ ከ27 ካሬ ጀምሮ እስከ 150 ካሬ ድረስ በመግዛት መኖሪያውንና የሥራ ቦታውን በአንድ ቦታ ማድረግ ይችላሉ። እርሶ ሱቆን ብቻ ይረከቡን፣ ገበያውን እኛ አዘጋጅተናል። ወደ ለቡ መብራት ኃይል ይምጡ። የትውልድ ቦታውን ሳይሆን የህይወት ቦታውን ዛሬውኑ በ0957 776424 ላይ ይደውሉና ቤተሰብ ይሁኑ። ውድ ቤተሰቦቼ ተመልሻለሁ። ወደ ቪዲዮአችን ቀጥታ ከመግባታችን በፊት ሁላችሁንም እንኳን ለጾመ ነቢያት ለታላቁ ለአዋጅ ጾም ለጾመ ነቢያት እንኳን በሰላም አደረሳችሁ አደረሰን። ለዚህ ዕለት ያደረሰን አምላካችን ክብርና ምስጋና ይድረሰው። እስቲ እንኳን አደረሳችሁ አጠር ያለ ቪዲዮ እንመልከት። የነቢያት ጾም እንግዲህ አሁን ነገ ይጀምራል። ዛሬ ማለት ነው። ጾማችሁ የማታውቁ ሰዎች መጾም አለባችሁ። ዘንድሮ ረስታችሁትም ድንገት ልትበሉ ያሰባችሁም ሰዎች ካላችሁ ጾሙን ትጠብቃላችሁ። በመጀመሪያ የነቢያት ጾም ከ7ቱ አጽዋማት አንዱ ነው። የአዋጅ ጾም የሚባሉት 7 አጽዋማት አሉ። ከዛ ሰው ደግሞ በፈቃዱ የሚጾመው ጾም ይኖራል። እንደ ጳጉሜ ወይም ደግሞ ዘመነ ጽጌ ላይ ሰዎች ሊጾሙ ይችላሉ። ይሄ የሚነገር ጾም አይደለም፣ የራስ ነው፣ የግል ነው። 7ቱ ግን የአዋጅ ናቸው። ከዛ ውስጥ አንዱ የነቢያት ጾም ነው። ነቢያት ጾመዋል። ለምን ጾሙ? ክርስቶስ ሆይ ውረድ መጥተህ አድነን፣ ከድንግል ተወልደ አድነን እያሉ ሲጾሙት ነበር። እኛ ለምን እንጾማለን? ሁለት አብይ ነገር። አንድ ከነቢያት ጋር ወዳጆች ስለሆንን እንተባበራለን። ከነበሩት ነቢያት ጋር ሁሉ እንተባበራለን፣ አንድ መሆናችን እናሳያለን። ሁለት ክርስቶስ ደግሞ እነሱ ውረድ ተወለድ እንዳሉት በእኛ ልብ ውስጥ ይወለድልናል። ለስም አጠራሩ ክብር ምስጋና ይግባው። ስለዚህ የነቢያት ጾምን ከ7ቱ አጽዋማት አንዱና ዋናው ነው።
መምህራችን እግዚአብሔር ቃለ ሕይወትን ያሰማልን። ውድ ቤተሰቦች ስለ ጾሙ በጣም ሰፋ ያለ ቪዲዮ ጾሙ ውስጥ እንማማራለን ከእንግዲህ ማለት ነው። እንኳን አደረሳችሁ ለማለት ያህል ነው። እግዚአብሔር ጾሙን በሰላም አስጀምሮ በሰላም ያስፈጽመን። ለብርሃነ ልደቱ ለታኅሳስ 29 ለብርሃነ ልደቱ መድኃኔዓለም ሁላችንም ከቁጥር ሳይጎለን በሰላም ያደርሰን። ውድ ቤተሰቦች እስቲ ከሰሞኑ በጣም ብዙዎች የወረፏቸው የተቿቸው አንድ አባት አሉ። ማህሌት ላይ እስቲ ያልሆነ አዘማመር ዘምሯል ተብሎ ማለት ነው። እስቲ እቺን ቪዲዮ እንመልከት። በጣም ቫይራል ወጥቷል። ባለፈውም ብያችሁ ነበር ውድ ቤተሰቦቼ። በእውነት ማህሌት ላይ ብዙ አውርተናል ከዚህ በፊት ስለ ማህሌት ውስጥ ስለሚደረጉ አላግባብ የሆኑ ዝማሬዎች፣ እንቅስቃሴዎች ብዙ አውርተን ነበር እና በእውነት ባለፈውም አንድ ነገር ብያችሁ ነበር። በጣም ከባድ ነው። በቃ ይሄ ወይ ማህሌት ገንቦ የሚባለው ነገር ካልቆመ በስተቀር መቼም አይቆምም። ይሄ ነገር በቃ መቼም አይቆምም። እርግጠኛ ነኝ። በቃ ማህሌት ገንቦ እቺ አጠር ተደርጋ የምትዘምረው መዝሙር ወደዛ ይጋብዛል። በቃ እንድትሽከረከሩ ምናምን ያመቻቻልና ካልሆነ ያ ቢቀር ይሻላል ባይ ነኝ እኔ። ለማንኛውም ውስጥ ሆናችሁ ዘምራችሁ ማህሌት ቆማችሁ የምታውቁ ሰዎች ስሜቱ ከባድ ነው። ለማቆም ይሄ ነገር ከባድ ይመስለኛል። ብቻ በዚህ ምክንያት እኔ አባት ምላሽ ሰጥተዋል። ያን ደብር አስተዳዳሪ ናቸው። የሚገርማችሁ ነገር ዛሬም ነገም ቀኝ እጄም ሆነ ሕይወቴ ቅድስት ቤተክርስቲያን ውስጥ ነው። ይሄንን ለማለት የወደድኩት አገልግሎት በተለያየ ላይ እንደው አገልግሎቱ ስታዩ ምንድነው የሚላለ ጠያቂ አለ፣ ኮሜንት የሚያደርግ አለ። እኔ መላከ ታቦር ከነፈ ረግብ እባላለሁ። ያሳደገች ቅድስት ቤተክርስቲያን ስትሆን አስተዳዳሪ ነኝ። ግን አስተዳዳሪ ሆኜ ለቅዱስ ለኪዳን ብቻ ልነሳ። በእውነቱ አንድ ሰዓት ቢደወል 2 ሰዓት ቢደወል ከዛ ማህሌቱን አድሬ የአስተዳዳሪነትን ስራ ደግሞ እወጣለሁ። ያ ምንድነው የሐዋርያዊነትም የመምህርን ስራ ስለሆነ ያንን ነው። ምናልባት ይሄ እንቅስቃሴው የዛሬ የጸጋ ስጦታ ነው እንጂ በሌላ መልክ እንዳትወስዱት አደራ እላለሁ። ይሄን ደግሞ በበጎም ያያችሁት በቁም ያያችሁት እኔ በእውነት ይሄን ይመስላል። እናቴን መሰረቴን ቅድስት ቤተክርስቲያን ናት እና መሆኗን ይሄን በግልጽ መናገር እችላለሁ። ክብር ለእግዚአብሔር ይሁን። ዛሬ እነዚህም እስካለ ህይወቴ ቤተክርስቲያን አገልግሌ በሰጠ የጸጋ እግዚአብሔር መንግስቱ ጽድቁን ለመውረስ ፍላጎቴ ነው። ይሄንም ሀብተ መምህራን ለሁሉ ያድለን። ኦርቶዶክሳውያን ቅድስት ቤተክርስቲያን እግዚአብሔር ይጠብቅልኝ እላለሁ። እንዳልኳችሁ ነው። አሁንም ደግሞ እሱ ነው። በእውነት ተመስጦት ስትገቡ ወረቡ በጣም እየሞቀ ሲሄድ በቃ የምታረጉትን አታውቁም። በእውነት ይከብዳልና አንዳንድ የምትፈርዱ ሰዎች ምናምን ማህሌት ቆማችሁ አታውቁም። በእርግጠኝነት እናንተ ሰዎች ግን መስተካከል አለበት የሚባለው ነገር አምናለሁ። ከዚህ በፊት ቪዲዮ ሰርቼ ተነጋግረን ነበር። ያልሆኑ እንቅስቃሴዎችና ዝላዮች እንዲህ አይነት ወጣ ያሉ ነገሮች መስተካከል አለባቸው። ግን እኔ እንጃ በቃ አላውቅም። ምን ብዬ እንደምገልጽላችሁ ራሱ አላውቅም። በቃ በጣም ከባድ ነው። በስመ አብ ወልድ። የዚህ አባት ለካ እውነታው ይህ ነው። እያንዳንድሽ ቤተክርስቲያን ቁመሽ ጸሎት ስታደርጊ ጭፈራ ቤትና ድለቃ ቤት በስነ ልቦናሽና በአይምሮሽ የምመላለስብሽ ስለ እግዚአብሔር መመሰጥ ምን ታውቂና? ንጉሡ የያሬድን እግር በጦር የወጋው ተጣልቶት ሳይሆን ከእግዚአብሔር ጋር ተመስጦ ስለነበረው ነው። ይህ አባታችን ደግሞ ከእግዚአብሔር ጋር በቅኔ ማህሌት ከቅዱስ ሚካኤል ጋር እግዚአብሔርን ሲያመሰግኑ ነው ይህ አባታችን በዚህ ልክ ሲያሸበሽብና ሲወርብ የሚታየው። እናንተ ግን መናፍቃንና መሰሎቻችሁ ደግሞ ከቤተ ክርስቲያን ውስጥ ኦርቶዶክሳውያንና መሰሎቻችሁ መስላችሁ በመምጣት እንዲህ አይነት የቤተ ክርስቲያንን ሥራ አጓርን በማለት የምትሰሩት ሥራ እጅግ የሚያሳዝንና የመናፍቃን ሴራ እንደሆነ ተረድተናል። ይህ የእናንተ ሴራ ነው። በተለይ ቤተ ክርስቲያን ውስጥ ሆናችሁ የቤተ ክርስቲያን ልጆች ሆናችሁ ደግሞ እንደዚህ አይነት የቅኔ ማህሌት ሲካሄድ ሌላ ሴራ የሚመስላችሁ ሰዎች አላችሁ። ነገር ግን የእናንተ ልብ ጭፈራ ቤትና ድለቃ ቤት እንደሚሄድ እኛ እናውቃለን። የእናንተ ልብ ጭፈራ ቤት እንዳለ ሁሉ የዚህ አባት ስነ ልቦናና ሕይወት ደግሞ ከእግዚአብሔር ጋር እየተነጋገረ ስለሆነ የሚያውቁት ነገር የለም።
ዳዊትም እግዚአብሔርን ያመሰግነው በልብስ አይደለም፣ ልብሱን አውልቆ በርቃኑ ይልቁንስ እግዚአብሔርን ሲያመሰግን ነበረ። ምዕመናትና ምዕመናን ይህንን መረጃ ሼር አድርጉ። ኦርቶዶክሳውያን ሼር አድርግ። መናፍቅ ይቃጠል። ገና እግዚአብሔርን እናመሰግነዋለን። መናፍቅ በእውነት ትልቁ እኔ የምወቅሰው ሰው ቢኖር ማን እንደሆነ ታውቃላችሁ? ቀርጾ የለቀቀው ሰው እንዲህ አይነት ነገሮችን እየቀረጸ የሚለቅ ሰው ቪዲዮን መቼም አይተህ አይደል የምትለቀው? ከመልቀቅ በፊት አይተህ በቃ አለ ትንሽ ተፈጥሯቸው ይመስለኛል። እውነት አውቀው አይደለም እኔ አባትና አይተህ በቃ ብትተው ምን አለ እዛው በቃ ብትተው ምን አለ ባትፖስት ምን አለ እና በእውነት አንዳንዴ በቃ አሁን ስልክ በቃ መጣና ሁሉም ሰው ቀራጭ ካሜራማን ሆነ። በቃ ሁሉም እየቀረጸ አይዘምር ምን አይል እየፖሰተ ሶሻል ሚዲያ ላይ ቅድስት ቤተክርስቲያንን ያሰድባል። በእውነት የሚያጨብጭብ ሰው አሁን እኮ ጠፋ እኮ ቤተክርስቲያን ላይ በቃ ሁሉም ስልክ ይዞ መቅረጽ ነውና ምትሉትን ሐሳብ ኮሜንት ላስቀምጡ። ውድ ቤተሰቦቼ እንግዲህ ወደ ሰሞኑ ጉዳይ ተመልሰናል። እስቲ ስለ ዘፈን ሰሞኑን ስለተደረገው ሚሊኒየም አዳራሽ ላይ ስለነበረው ኮንሰርትም አንዳንድ የምናወራቸው ብዙ ነገሮች አሉ። ማሳያችሁም ቪዲዮዎች አሉ። መጥቶ ሰው ዘፈን ኃጢአት ነው አባ ይለኛል። አሁን ዘፈን ኃጢአት እንደሆነ ጠፍቶት አይደለም፣ ጠፍቶት ሳይሆን ምን ማለት መሰላችሁ? ዘፈኑን መልቀቅ ስላልፈለገ ድንገት እየዘፈን ከእግዚአብሔርን ታገኘዋለህ የሚል አባት ባገኝ ብሎ ነው እንጂ ዘፈን ኃጢአት እንደሆነ ጠፍቶት ይመስላችኋል? አልጠፋውም። መልቀቅ አንፈልግም። መላቀቅ የማንፈልገው ብዙ ልማዶቻችን አሉ። እነሱን መተው አለብን። ለማይገባ ነገር ማልቀስ ማለት ለማይገቡ ነገሮች ዋጋ እንከፍላለን። እያዘን እየተከዝን እያለቀስ አሁን የክርስቶስ ፍቅር አያስለቅሰንም። የቤተክርስቲያን መከራ አያስለቅሰንም። የመንግስተ ሰማያት ፍቅር አያስለቅሰንም። የኛና የዓለም የኛና የልማዶቻችን የኛና የጠባዮቻችን የኛና የክብራችን የኛና የዘራችን የኛና የሹመታችን ነገር ግን ያስለቅሰናል። ራታ ያስበላንም፣ ምሳ ያስበላንም፣ አስኮርፎ ያሳድረናል፣ አስኮሰርጉፎ ያውለናል። እንደ ሰይጣን ነው የሚያደርገን። ይሄ ነው ለማይገባ ነገር የሚያለቅሱ የተባሉት። ለማይገባ ነገር የሚያለቅሱ የተባሉት ከእንግዲህ አሁን ስለምናወራው ስለ ዘፈን ስለ ኮንሰርት የምታለቃቅሱ የመጽሐፍ ቅዱስን ቃል የምትቃወሙ ካላችሁ እንግዲህ ለማይረባ ነገር የምታለቃቅሱ የሚለው ለእናንተ ነው ማለት ነው። መጽሐፍ ቅዱስ ዘፋኝነት ኃጢአት እንደሆነ ዘፋኝም ወደ መንግስተ ሰማያት እንደማይገባ ይናገራል። በግልጽ ይናገራል። እና አንዳንድ ሰዎች ባለፈው ቪዲዮ ሰርቼ ጠበቃ የቆማችኋላችሁ ለዘፋኞች ጋሽ ማሙድ አህመድ ቪዲዮ ላይ ነው። አዎ ጠበቃ የቆማችኋላችሁና ዘፈን ኃጢአት ነው። እና ውድ ቤተሰቦቼ ሰሞኑን ኮንሰርት ነበር እና በእውነት እዛ ላይ የታዩ ነገሮች እኔ ያስተዋልኳቸው ነገሮች ብዙ አሁን መምራን ላይ እመጣባቸዋለሁ፣ ግን በእውነት በጣም ያሳፍራል። እውነት አይ ሚሊኒየም አዳራሽ ፈረደበት። አንዴ ጨፈርበታል፣ አንዴ ይዘመርበታል። እንዲያው በኦርቶዶክሳውያን ነው ማዝነው። 80 ሚሊዮን ኦርቶዶክሳውያን አንድ አዳራሽ መገንባት ይከበደን። እንደዚህ የሚጨፈርበት ቦታ ላይ ነገ ነጠላ ለብሰን ደግሞ ልንዘምርበት። እዚህ የሚጨፈርበት ቦታ ላይ አንዴ ነጠላ የሚለብስ ሰው አለ፣ አንዴ ደግሞ የሚጨፍርም ሰው አለ። መቼ ነው ከሲኦል ህይወት የምንወጣው? ሚኮ እንግዲህ ስለ አዳራሽ እንስራ ነው ሐሳቡን ያስቀመጠው። አዳራሽ እንስራ ግድ ይላል፣ አስፈላጊ ነው። ባለፈውም አውርተን ነበር ማዕዶት ለኢትዮጵያ የተዘጋጀ ቀን እና ውድ ቤተሰቦች እስቲ አጠር ያሉ ቪዲዮችን ነው አሁን ማሳያችሁ። አብዛኛው እንዳለ 80% ብያቸዋለሁ ቅድም ሲጀምር እንዳለ ማተብ ያሰረ ነው። ውድ ቤተሰቦቼ እንዳለ አቤት። እስቲ አሁን እዚህ ጋር እና አዶናይ ናቸው። አዶናይም ኦርቶዶክስ ነው፣ ጃኒም ኦርቶዶክስ ናት። እንግዲህ ኮንሰርቱ ላይ እነሱም ተገኝተው ነበር። እንግዲህ ይበቃል። እስከዚህ ካየን ማን እያዩ ነው? እኔ ስሙን ራሱ አላውቅም። ይህን ያህል አልጠበኩም። እኔ ልጁ ይህን ያህል ታዋቂ እንደነበር እያዩ ምናምን የሚባል ዘፋኝ ነው። ብቻ ዘፋኝ እኔ ማወቅም አልፈልግም። እና እስቲ እቺን ቪዲዮ እንመልከት። ሰውን እዩ።
በቃ እስከዚህ ካየን ይበቃል። እቺንም እንመልከት። እንግዲህ እነዚህ ቪዲዮዎች አስምሩልኝ። አሁንም እያሳያችሁ ያለሁት ባለፈው ሚሊኒየም አዳራሽ ላይ እዚህ ቦታ ላይ ምን የመሰለ አገልግሎት፣ ምን የመሰለ ቃለ እግዚአብሔር፣ ምን የመሰለ መዝሙር የተዘመረበት ቦታ ነው። እንግዲህ አስተውሉና ስንቶቻቸው ናቸው እዛ ጉባኤ ተገኝተው ነጠላቸውን አውልቀው አሁን ደግሞ እዚህ ኮንሰርት ላይ የመጡት። ማንንም ላይ ለመፍረድ ምናምን አይደለም፣ እንድታዘቡና አሁን በኋላ የምናነሳቸው መምህራን ያነሷቸው ሐሳቦች አሉ እንድታዘቡና ወዴት እየሄድን እንደሆነ እንድትረዱ ነው። እነዚህ ኔቶችን ተመልከቱ። ሁሉም ማዕተብ መስቀል አስረዋል። ሁሉም መስቀል አስረዋል። በቃ የኔ እናት እስከዚህ ካየን ይበቃል። እቺንም እንመልከት። ማዕተብ መስቀሉን ነው። በቃ ይበቃል የኔ እናት ይበቃል። ሌሎችንም አጠር ያሉትን እነዚህን ተመልከቷቸው። ውድ ቤተሰቦቼ እንግዲህ እንደተመለከታችኋቸው ናቸው። ማንም ላይ አሁንም ደግመዋለሁ፣ ማንም ላይ ለመፍረድ አይደለም። እኔም ማንም አይደለሁም ማንም ላይ ለመፍረድ። እኔም ከነሱ የባስኩ ኃጢአተኛ በደለኛ ነኝ። ለመፍረድ አይደለም ይሰመርበት። ነገር ግን አሁን ማነሳቸው ጥያቄዎች አሉ፣ መምህራንም ያሏቸው ነገሮች አሉ። የአርቲስቱንም ወደ በኋላ አሳያችኋለሁ። የአርቲስቱ ያልጠበቅኩት ነው፣ ወደ በኋላ አሳያችኋለሁና ጥያቄ እኔ በቃ እስከመች ድረስ ውድ ቤተሰቦች እስከመች ድረስ አሁን ማርበርግ በሽታ የሚባልም እየመጣ ነው እንደሆነ ታውቃላችሁና እስከመች ድረስ እንዲህ ያስመሰልን እስከመች ድረስ ሁለት ቦታ እየረገጥን እስከመች ድረስ ጧት ማረኝ ጌታ ማታ ማሪንጌቻ እያልን እንኖራለን? ይሄ ማስመሰሉ እስኬት ይቀጥላል የሚለው ነው ማነሰው። የመምህራን ደግሞ ይሄ ሁሉ ትምህርት ይሄ ሁሉ ስብከት የት ገደል ውስጥ ነው እየገባ ያለው? ለምንድን ነው አንድ ፍሬ ማፍራት ማይቻል ተቻለው የሚሉት ጥያቄዎችን ለማንሳት ነው። እስቲ ቪዲዮችን እንመልከታውንም። እየጠጣንና እየሰከርን በስጋችን ላይ መቅሰፍትን የምንጠራ ከሆነ መቅደሱን የምናፈርሰው ከሆነ ራሳችንን እያፈረስን ቤተክርስቲያን መስራቱ ጥቅሙ ምንድነው? በዓል ለማክበር መቅደስ የሚፈርስ ከሆነ በዓሉ አይከበር ይቅር። ግሸን በዓል ለማክበር ሂዶ አረቂ ጠጥቶ ጠላ ጠጥቶ ሰክሮ የሚደባደብ ሰው አለ። በጉዞ እየሄደ ባስ ውስጥ እየተጣላ እርስ በርሱ እየተነቃቀፈ አላስፈላጊ ነገሮች ይታያሉ። እጅግ በጣም ከባዶች ናቸው እነዚህ። የመጨረሻ ወደ ሃይማኖት አልባነት ሊቀይሩ የሚችሉ ጭምሮች ናቸው። ቤተ ክርስቲያንን ሊያፈርስ የሚችሉ እግዚአብሔር እኮ ቸር ሆኖ ከዛኛው አይኑን ነቅሎ እናንተ ላይ ስለሚጥል እንጂ ጭፈራ ላይ ያሉትን ሰዎች ቢያይኮ ይቺ ምድር በዚህ ቅጽበት መጥፋት ነበረባት። ማለቅ ነበረብን፣ መሞት ነበረብን። እውነት ለመናገር ለዚች ሀገር ምስቅልቅል ተጠያቂዎቹ እኛ ነን። ለዚች ሀገር ምስቅልቅል ተጠያቂዎቹ እኛ ነን። በእውነት 365 ቀን የሚቀደስባቸው አድባራት አሉ። 365 ቀን ምህላ አይቋረጥም። በዛ መሃል ወራዊ በዓላት አሉ፣ አመታዊ በዓላት አሉ። ንግሶች በንግሶች መሃል ስንት ጊዜ ስብከት ይሰበካል። ታቦት ከመውጣቱ በፊት ታቦት ከወጣ በኋላ የተለያዩ ፕሮግራሞች ሰንበት ትምህርት ቤት ላይ ይሰጣሉ። ቃለ እግዚአብሔር ትምህርት አለ። የተለያዩ ማህበራት ላይ ስብከት ይሰበካል። ስብከት በሚዲያ ሶሻል ሚዲያ ቲክቶክ ብትሉ ፌስቡክ ዩቲዩብ ብትሉ ቃለ እግዚአብሔር ይፈሳል፣ ይሰበካል። ግን ፍሬው ምንድነው? ያፈራነው ነገር ምንድነው? ውድ ቤተሰቦች እንዲህ ብለን መጠየቅ የለብንም? ይሄን ሁሉ ሰው ኮንሰርት ላይ ስናይ ዲያቆን ሄኖክ ኃይሌ ይሄ ታይቶት ነው። ቅድም ብያችሁ ነበር መግቢያ ላይ ይሄ ታይቶት ነው። እንግዲህ ነገ ነጠላ አውጥታችሁ እዚህ ቦታ ላይ ለኮንሰርት ለዘፈን እንዳትመጡ ያለው እና ለመምህራንም ጥያቄ አለኝ። እኔ በቃ ለመምህራንም ጥያቄ አለኝ። በእውነት ወዴት እየሄድን ነው? እያፈራን ያለነው ምንድነው? በቃ ዝም ብሎ እንደ ቁራ መጮህ ብቻ ጩኸት ብቻ ሆኖ ቀረው እኮ በቃ
ወጣቱ ልብ ውስጥ አንድ ነገር አልተቀመጠም። ምንም ነገር የለም። ይሄ እንግዲህ የተሰበከ ወጣት ነው። ስንት መምህራን እንደዚህ ዘመን ደግሞ መምህራን የበዙበት ዘመን የለም። እና እያፈራን ያለው ነገር ምንድነው? ውድ ቤተሰቦች ጩኸታችን ምንድነው? ፖይንቱ ምንድነው ሚል ጥያቄ ነው የማነሳው። በእውነት በጣም ያሳዝናል። እስቲ አባ ገብረ ኪዳን እዚህ ጋር እናንተም ሐሳብ አስተያየታችሁ የሚሰማችሁን ስሜት ፍሪ ሆናችሁ ከስድብ ከምናምን ወጣችሁ ፍሪ ሆናችሁ ኮሜንት ላይ አስቀምጡ። አባታችን አባ ገብረ ኪዳን ስለ ዘፋኝነት ያነሱትን ሐሳብ ተመልክተን ወደ ወንድማችን ወደ አርቲስት ኢዮብ ቪዲዮ እንገባለን። ሌሎች አጥር ያሉ የሄኖክ ኃይልን ቪዲዮ አለ። ካችሁ ውስጥ ዘፈን የጫናችሁ እጃችሁን አውጡ፣ ማምለክን አውጡ፣ እንዳትዋሹ። በደንብ አድርጋችሁ ከፍ በደንብ እግዚአብሔር ዘፈን ፈቅዷል እና በለስ በልታችኋል አልበላችሁም? በልታችኋል ማለት ነው። ስለዚህ ተመልከቱ፣ በለስ መብላት ማለት እግዚአብሔር ያልፈቀደውን ስራ መስራት በለስ መብላት ነው። በየቀኑ እርግማን ያርፍብናል። በየቀኑ ለሞት ተላልፈን እንሰጣለን። ሀገር እየፈረሰ ያለው ፍቅረ እግዚአብሔር በማፍረሳችን ነው። ፍቅርን አጽንቶ መያዝ እሱ ሀገርም እንዳይፈርስ አካልም እንዳይቀሰፍ ይሆናል። ካህናት በቤተ መቅደስ እንዲታረዱ፣ ክርስቲያኖች እንደ ምናምንቴ እንዲቆጠሩ ያደረግን አካላችን ያለ ጊዜው እንዲቀሰፍ የምናደርገው እግዚአብሔር ያልፈቀደልን ነገር ያለ ጊዜው ስለምናደርገው ያሰማልን ያሉትን ሰምታችኋል። ሀገራችን ላይ የመጡ ያሉ መቅሰፍቶች በየጊዜው ምዕመናን የሚታረዱበት ምክንያት፣ በየጊዜው አብያተ ክርስቲያናት የሚቃጠሉበት ምክንያት፣ ካህናት ዲያቆናት የሚገደሉበት ምክንያት ዋናው ምክንያት ይሄ ነው። እግዚአብሔር ላይ አመፀናል። በቃ ዘፈን ስልኩ ላይ ያሌለ ማን ነው? እውነት ዘፈን ስልኩ ላይ ያሌለ ማን ነው? ኮንሰርት እንዲሄደ ማይጨፍረው ማን ነው? ከዛ ጠዋት ደግሞ እመቤቴ ማርያም እያልን እናስመስላለን። እና ይሄ ማስመሰል ጥሩ አይደለም። ከዚህ ህይወት እንውጣ ነው ዋና መልእክቱ። የዛሬ ቪዲዮአችን ዋና መልእክቱ ያ ነው። የሚያሳርፍ ሰላም የሚሰጥ ደስታ የሚሰጥ ሁከትን የሚያጠፋ ከመቅሰፍት የሚሰውር የማያውቅ ተደላድሎ የሚያኖር የእረፍት ውሃ ክርስቶስ ነው። የእረፍት ውሃ ክርስቶስ ነው። እውነተኛ ሰላም ያለውም እሱ ጋር ነው። ደስታም ያለው እሱ ጋር ነው። ቅድስት ቤተክርስቲያን ላይ ነው። ውድ ቤተሰቦች እስቲ አሁን የወንድማችን የአርቲስት ኢዮብ ቪዲዮ ጋር ደርሰናል። እስቲ ይህ ወንድማችን በእውነት ቅድስት ቤተክርስቲያን ላይ ጥሩ ነገሮችን የሆነ ወጣ ገባም እያለ እየሰራ ነበር። በቃ ተለውጧል ብለን ሁላችን ደስ ብሎን ነበር። የተለያዩ ማስታወቂያዎችን ይሰራል። የተለያዩ ጉዞዎችን ምናምን ኢቨንት አንድ ላይ እያዘጋጁ ጉዞዎችን ይሄዳሉ። እቺን አጠር ያለች ቪዲዮ ምን እንመልከት እስቲ። ኑ በነፃ ያለምንም ክፍያ ወደ አርቱ ቅድስት አርሴማ ገዳም አዳማ ወይም ናዝሬት አብረን በጉዞ ላይ አብሯችሁ እንዲሄድ ለምትፈልጉ ወዳጃችሁ ይሄንን ቪዲዮ ላኩለት። የፊታችን ቅዳሜ ብቻ እንዲህ አይነት ነገሮችን ይሰራል ለማለት ነው። እንዲህ አይነት ብዙ ቦታዎች ገዳማትን ምናምን ሲሄድ በጣም እኔ በበኩሌ በጣም ነው ደስ ያለኝ። በእውነት አርቲስት ሆኖ ደግሞ በተለይ ያለውን ዝና ምናምን ታውቋላችሁና ብዙ ጊዜ እንደዚህ አይነት ቦታዎች ላይ አይገኙም እነሱ ብዙ ጊዜ እና በዚህ ዘመን ደግሞ በጣም በቃ ለውጥ አለ ብለን ባለፈውም ቪዲዮ ላይ አመስግነን ነበር። እዚች ጋር አንድ ቪዲዮ አለች። እዚህ ቪዲዮ ላይ በእውነት ብዙ ዲፌንስ አደረገው ነበር። ብዙዎች ኮሜንት ላይ ሰድበውት ምናምን አዘማመሩ ማለት ላይ ማለት ነው ማለት ጽጌ ተፈጸመ ላይ አዘማመሩ ከበሮ አመታቱ ልክ አይደለም ብሎ ብዙዎች ሲተቹት እኔ ቪዲዮ ሰርቼ በእውነት ከስርዓት ሰው ይቅደም ካስታውሳችሁ ማለት ነው ከስርዓት ሰው ይቅደም ብዬ ብዙ ነገር ተባብለን ነበር እና አታስደንግጧቸው የሚል ነገር ነበር ትልቅ ያነሳሁት ነገር። በቃ እንደዚህ እየተለማመዱ ያሉ ወጣቶችን ቅድስት ቤተክርስቲያን ላይ ለመዘመር ማህሌት ለመቆም እየመጡ ያሉ ወጣቶችን አታስደንብሯቸው የሚል ነገር ነበር ባለፈው የተነጋገርነው በዚህ ቪዲዮ ማለት ነው። እቺን እንመልከት። እሱ ነው ይሄ። በጣም ደስ ይላል። ከበሮ አመታቱ እንግዲህ ውድ ቤተሰቦች ይሄንን ቪዲዮ አይተናል ከዚህ በፊት እና በዚህ ቪዲዮ ላይ ብዙዎች ሲተቹት አትተቹ ከስርዓት ሰው ይቅደም ተባብለን ተናግረን ነበር። ለማንኛውም ውድ ቤተሰቦች አሁን ያሳዘነኝ
በእውነት የማይገባው ቦታ ተገኝቶ ወርዶ ተገኝቷል ያልኳችሁ ይኸው እዚህ ጋር እስቲ እሱን አይቻለሁ። ኮንሰርት ላይ እሱን አይቻለሁ። እቺን ቪዲዮ እንመልከት። እና እዚህ ቪዲዮ ኮሜንት ላይ ሰው ያው ታውቆታላችሁ ምን እንደሚል በቃ ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም፣ ጧት ማረኝ ጌታ ማታ ማሪኝ ጌቻ ያልተባለ ነገር የለም። ብዙዎች እንዳዘኑ ሲገልጹ ነበር። አረ ወንድሜ ጥሩ ዘምረ ነበር ባለፈው ማሌት ላይ እኮ በጣም ደስ ብሎ ነበር፣ ምን ሆነ ነው ምን ነካ ያሉ አሉ። ኮሜንቱ ብዙ ነው እና ትላንት ስዘምር ነበር አሁን ደግሞ መጨፈር አይጋጭም ያሉ አሉ። እኔ ምን እንደምን አላውቅም። ውድ ቤተሰቦቼ እስከመች ድረስ እንዲህ ያስመሰልን እንኖራለን? ሁለት ቦታ ለሁለት ጌቶች እየተገዛን እስከመች ድረስ እንኖራለን? እስከመች ድረስ? እና እንመለስ በቃ መሃል ሰፋሪ የትም ቦታ የለም እኮ ወደ አንዱ ማለት ነው። በቃ ሚሻለን ደግሞ ወደ ክርስቶስ ብንመለስ ነው። እኔ ምለውን ነገር አጥቻለሁ፣ ብቻ አዝኛለሁ። በቃ ወንድሜ በጣም ማህሌት ላይ እንደዛ ስዘምር በጣም ደስ ብሎኝ ነበር። እግዚአብሔርን ከልቤ ነው በእውነት ለቪዲዮ አይደለም ምትሎቱም በሉ። ብቻ ውድ ቤተሰቦቼ የዲያቆን ሄኖክ ኃይሌ እጅግ በጣም ድንቅ የሆነ ንግግር ከዚህ በፊት ተናግሮ የነበረው ታይቶት ነው። በእውነት ታይቶት ነው። ሚሊኒየም አዳራሽ ህዝቡ ነጠላውን አውልቆ እንደዚህ እንደሚጨፍር መምህራችን ታይቶት ነው። እዚህ አዳራሽ ዛሬ ነጠላ ለብሳችሁ የመጣችሁ ሰዎች ሌላ ቀን ነጠላ ቀይራችሁ እንዳትመጡ። በዚህ አዳራሽ ብዙ ኃጢአት ተሰርቷል። እዚህ አዳራሽ ውስጥ ምን ያልተደረገ ነገር አለ? በመዝሙር የተባረከ አዳራሽ እንዳልሆነ መቼስ ታውቃላችሁ። እዚህ ቦታ ላይ ብዙ ስካር አለ፣ ብዙ ጭፈራ አለ። ለኃጢአት ሰው የሚቀጣጠርበት ቦታ ነው። ነጠላውን አስቀምጣችሁ ለሌላ ጉዳይ ከተመለሳችሁ አልዓዛር ራሱን አጠፋ ማለት ነው። ከመቃብር አውጥቶት ጌታ ተመልሶ መቃብር ውስጥ መገኘት ውርደት ነው። ከዚህ ጠብቀን ጌታ ከመቃብር አውጥቶ አልዓዛርን ወደዛ ወደ መቃብር ተመልሶ መግባት ከባድ ነገር ነው። እንግዲህ መምህራችን ይህ ታይቶት ነው፣ ግልጽም ነገር ነው። ብዙዎቻችን በማስመሰል ህይወት ስላለ ማለት ነው እና ማንም ላይ ለመፍረድ አይደለም። ሁላችን እንመለስ፣ ማስመሰሉ ይቁም። ውድ ቤተሰቦቼ ምን ትላላችሁ? እናንተ ምን ትላላችሁ? ማስመሰሉ ይቁም፣ ወደ ክርስቶስ እንመለስ፣ ወደ እግዚአብሔር እንመለስና በንጹህ ልባችን እሱን ብቻ ይዘን በቃ እንዲህ ዘፈኑንና መዝሙሩን ይዘን መሃል ላይ እንዴት ይቻላል? እና እሱም ወደዚህ ወደ ቀኝ፣ ይሄ ቀኝ ነው ለኔ፣ ወደ ቀኝ በቃ እሱን ክርስቶስን ይዘን ማርበርግ የሚባል በሽታ መጥቷል። ሌሎች ቤተክርስቲያን ይቃጠላል፣ ብዙ ጊዜ ምዕመናን ይሞታሉ። አርሲ ላይ ባለፈው ጮሆን ነበር። ብቻ ብዙ ሰቆቃው የምንሰማበት ሀገር ነው እና ያ እንዲቆም አብረን እንጸልይ ነው መልእክቴ። እና ደግሞ እግዚአብሔር መሐሪ ይቅር ባይ አምላክ ነው። ምንም ኃጢአተኛ በደለኛ ብንሆንም የፈለገ አይነት ኃጢአተኛ ሁን፣ የፈለገ አይነት ዝሙት ፈጽም፣ የፈለገ አይነት ስካር፣ ስርቆት ዛሬ እግዚአብሔር ይምረኛል ብለህ እምነትህ አድኖሃል ይልሃል ጌታ። አይምርህም የሚልህ ሰይጣን ነው ወዳጄ። አይሰማህም የሚልህ ሰይጣን ነው። እግዚአብሔርም አይሰማም። ክርስቲያን ኃጢአት ያስቸገራችሁ ሰዎች ንስሐ እየገባን ደጋግመን የምንሰራ መቼ ነው ይሄን የምናቆመው የምንል? አይዟችሁ፣ በርቱ። እግዚአብሔር ልንገራችሁ፣ ተስፋ ካልቆረጣችሁ እግዚአብሔር ያን ኃጢአታችሁን ከእግራችሁ በታች የሚጥልበት ቀን ይመጣል። ክርስቲያን ተስፋ አትቁረጡ፣ ታገሉት፣ ግን ተቃወሙት ያን ኃጢአት። እግዚአብሔርን ለምኑት፣ አውጣኝ ከዚህ ኃጢአት አውጣኝ። ክርስቶስን ለምኑት። በምንም መንገድ ተስፋ አትቁረጡ።
በምንም አይነት ሁኔታ ተስፋ አትቁረጡ። ይህ ነው የዛሬ መልእክቴ። በቃ ደጋግማችሁ ዘፈንም እያማራችሁ ቤተክርስቲያንም እያማራችሁ ያላችሁ ሰዎች ለመወቀስም ለመተቸትም አይደለም የዛሬ ቪዲዮ እና ተስፋ አትቁረጡ። ወደ ንስሐ እንመለስ። መምህራችን እንዳሉት ነው። በቃ ክርስቶስ ሁሌም እጁን ዘርግቶ ለመቀበል ዝግጁ ነውና ምንም ችግር የለውም። መጨነቅ መጠበብ አይደለም፣ ወደ እግዚአብሔር መመለስ ነው። በቃ እኔ ኃጢአተኛ በደለኛ ነኝ ያልክ ማለቃቀስ ብቻ አይደለም፣ ንስሐ ገብተ ወደ ክርስቶስ መመለስ ነው። እና ውድ ቤተሰቦች ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡ። የዛሬ ቪዲዮዎች ይህንን ይመስሉ ነበር። እስቲ በምርቃት የዛሬ ቪዲዮአችንን እንጨርስ። አባታችን መምህራችን ዶክተር ዘበነ ለማ ጾሙን የበረከት የፍሬ አድርጎ ከእግዚአብሔር መንገድ ሳንወጣ የእግዚአብሔር ሕግ ጠብቀን ከእግዚአብሔር በረከት የምናገኝበት እንዲሆን ፍቃድ ይሁን። አዛኝቱን መብርሃን አትለያችሁ። የመላእክት ጥበቃም ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን አሜን አሜን። አባታችን እግዚአብሔር ይጠብቁት። ጾሙን እግዚአብሔር በሰላም አስጀምሮ በሰላም ያስፈጽመን። በእግዚአብሔር መንገድ እንድንሄድ በሱ ቃል እንድንመራ ሳናስመስል በህይወት እንድንኖረው እሱ ይርዳን። ውድ ቤተሰቦቼ ዲያቆን ኃይለ ሚካኤል ነበርኩ። ብዙ ቁም ነገር እንዳገኛችሁ እንደተማራችሁ እርግጠኛ ነኝ። እግዚአብሔር በሰላም ያገናኛል። በሌሎች ቪዲዮዎች ሌሎች አስተማሪ ቪዲዮዎችን ለመከታተል ስክሪኑ ላይ ያሉ የሚመጡላችሁ ቪዲዮዎችን ክሊክ አድርጋችሁ እዛው እንገናኝ። ያን ሁሉ ዘመን የታገሰኝ ሚካኤል ፍሬ ጠብቆ ያልቆረጠኝ ሚካኤል የከፍታዬ መሰላል ሚካኤል መነሻዬ ሆነሃል። ጠብቆ አሳድጎ